السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. يهبجاتشو يهلو المتايوت كتاب يتفسير سورة جزء أما مماريا إلى الملك مماريا يتزجاجبت الملك ودوست قبابلاتشو بالتايوت بمن ملكنا በጎን በኩል ቦክሶች አሉ አይደል? ትርጉሙን ራሳችሁ እንድትጽፉ ማለት ነው። መስማት ብቻ ሳይሆን ራሳችሁ ከጻፋችሁት ምን ይሆናል? ማስታወሻ ትይዙበታላችሁ። ሌላው ውስጥ ገብታችሁ ብታዩ ለምሳሌ ገጽ 3 ላይ ምናውቃት ሱረቱል ፋቲሃ ናት አይደል? ሱረቱል ፋቲሃ ከመሆኗ ግን ለስንት ተከፍላለች? ለሁለት ተከፍላለች። ልክ እንደዚህ ወደ ውስጥም ብትገቡ ምን ታገኛላችሁ? የተከፋፈሉ ቁርአኖች ታገኛላችሁ። ይሄ ሙስሐፍ ራሱን ችሎ ያዘጋጁ ሰዎች አሉ። ተመሳሳይ አንቀጾችን አንድ ላይ ሰብስበው ማለት ነው። ሙስሐፍ አልሙተደቢር ይባላል። ለማስተንተን እንዲመች አሁን ሱረቱል ፋቲሃን ብንወስድ አላሁ ሱብሓነሁ ወተዓላ في حديث القدس من ብሏል? قسمت الصلاة بيني وبين عبدي نصفين ስግደትን በእኔና በባሪያዬ መካከል ሁለት ቦታ ከፈልኳት እንዳለው እዚህም ጋር ሁለት ቦታ ተከፍሎ መጥቷል። ኸይር ሙቀዲማ መግቢያ ገጽ 2 ላይ ቢስሚላሂ الرحمن الرحيم الحمد لله والصلاة والسلام على رسول الله وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله إله بسم الله الرحمن الرحيم መግቢያችን ነው። እንግዲህ በአላህ ስም በስም ነው። አላህ በአላህ ስም። አላህ ማለት ምን ማለት ነው? ذو الألوهية የተመላኪነት ባለቤት የሆነው የአምላካችን መጠሪያ። አርራህማን ሌላኛው ስሙ ነው፣ እዝነተ ሰፊው። አርራሂም የቀጣይዋ እዝነት ባለቤት ማለት ነው። አልሐምዱሊላህ ምስጋና ሁሉ በጠቅላላ። ወሰላቱ ሰለዋት፣ ወሰላሙ የአላህ ሰላም። ወሰላቱ የአላህ ሰለዋት፣ ወሰላሙ የአላህ ሰላም አላ በእገሌ ላይ ይሁን። በማ ላይ? ረሱልላህ የአላህ መልእክተኛ በሆኑት ላይ የአላህ ሰላትና ሰላም ይሁንባቸው። ወአሽሃዱ እመሰክራለሁ አላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ እመሰክራለሁ። ወሕደሁ አላህ ደግሞ የሚመለከው እኮ በብቸኝነት ነው። ላ ሸሪከ ለሁ ለጌታችን አላህ እኮ ምንም አይነት ተጋሪ የለውም። ወአሽሃዱ አሁንም እመሰክራለሁ አነ ሙሐመደን ሙሐመድ የተባሉት ኢብን አብድላህ የአብደላህ ልጅ የሆኑት ምንድናቸው? አብዱሁ ባሪያውና ወረሱሉሁ የአላሁ ስብሓነሁ ወተዓላ እኮ መልእክተኛ ናቸው። አላሁ ስብሓነሁ ወተዓላ ቁርአንን አስመልክቶ እዛው ቁርአን ላይ የተናገራቸው አንቀጾች አሉ። ከፊሎቹን ብቻ እናመጣለን። የመጀመሪያው ለምሳሌ ነቢዩ ሰለላሁ ዐለይሂ ወሰለም ላይ ቁርአንን እንዳወረደው እንዲህ ሲል ተናገረ። አልሐምዱሊላህ አለዚ አንዘለ ዐላ ዐብዲሂ ልኪታብ ወለም የጅዐል ለሁ ዒወጃ። ይሄ ሱረቱል ካህፍ ላይ ምን ያደረግነው መግቢያችን ነው። ጁምዓ የሚቀራው ማለት ነው። ጁምዓ ከሱና ውስጥ ምንድን ነው? ሻወር መውሰድ፣ ጥፍርን መቁረጥ፣ ሽቶ መቀባት። የጁምዓ ቀን ደግሞ አብሮ ይቀራል። ሱረቱ አልካህፍ ምን ብሎ የሚጀምረው? አልሐምዱሊላህ ምስጋና ሁሉ በጠቅላላ ለአላህ ነው። አለዚ እሱ አላህ ማለት እኮ አንዘለ አወረደ ምንን? ቁርአንን። በማ ላይ? አላ በዐብዲሂ በሱ ወይም የሱ ባሪያ በሆኑት በነቢዩ ሙሐመድ ላይ ሰለላሁ ዐለይሂ ወሰለም በጅብሪል አማካኝነት ቁርአንን በሳቸው ላይ አወረደው። አልኪታብ ይሄ ቁርአን ደግሞ በምን መልክ ነው እኛ እጅ የደረሰው? በኪታብ በመጽሐፍ ዘንድ ነው። እሳቸው አይጽፉም አያነቡም፣ ልባቸው ላይ አተመው። እሳቸው ላይ የታተመው ማን ጻፉት? መጻፍና ማንበብ የሚችሉት ሷሃባዎች ከስር ጻፉት። እኛ ዘንድ በምን መልክ ደረሰ? ይሄው አላህ ራሱ ጠቀሰው። አልኪታብ የኔ ንግግር ተጽፎ ለጅብሪል ነገርኩት። ጅብሪል ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አወረደ። እሳቸው በልባቸው የያዙትን ሷሃባዎች ጻፉት፣ እናንተ ጋር ደረሰ። ወለም የጅዐል አላህ እኮ በፍጹም አላደረገም። ምን ውስጥ? ቁርአን ውስጥ የወረደው ኪታብ ውስጥ ለሁ ለዚህ ኪታብ እኮ በእጃችን ላለው እኮ ዒወጀን ምንም አይነት መጣመም
ስተት እኮ በውስጡ አላደረገበትም። ስለዚህ ልትቀኑበት ዘንድ ነው በእናንተ እጅ የደረሰው። ግልጽ ነው ይሄ ወንድሞቼ? ኸይር። ሁለተኛ አንቀጽ ይሄ ደግሞ ሱረቱ ዙመር የተጀመረበት ነው። ተንዚሉል ኪታቢ ሚነላሂል ዐዚዚል ሐኪም ኢና አንዘልና ኢለይከል ኪታብ ቢልሐቅ ፈዕቡዲላህ ሙኽሊሰን ለሁዲን። ሱብሓነላህ። ተንዚሉ መውረዱ እኮ ተንዚሉ መውረዱ እኮ ምን መውረዱ? አልኪታብ ማለትም ሃዘል ኪታብ ይሄ ቁርአን መውረዱ እኮ ሚነላህ ከአላህ እኮ ነው፣ ከሌላ አይደለም። ሱብሓነላህ። ራሱ ቃል ገባ። ምክንያቱም እሳቸው ላይ ውዥንብር ተነስቶባቸው ነበር አልነበረም? ቃሉ አሳጢሩን አወሊ። ይሄ የመጀመሪያዎቹ ሰዎች ተረት እንጂ ምን ስላለው በብዛት ተውራት ላይ ኢንጂል ላይ ያሉ ታሪኮች እዚህ ስለተጠቀሱ ሲያስተባብሉ እሳቸው ምን አሉ? የመካ ሙሽሪኮች ይሄ የድሮ ሰዎች ተረት እንጂ በፍጹም አላህ አርራህማን ነቢዩ ሙሐመድ ላይ ምንም ነገር አላወረደም አሉ። አላህ ምን አለ? ተንዚሉ መውረዱ አልኪታብ ይሄ በእጃችሁ የያዛችሁት ቁርአን እኮ ሚነላህ ከአላህ ነው። ራሱ ዋስትና ወሰደ። ማን ነው? አላህ አልዓዚዝ አሸናፊ ነው። አልቀበልም ብትሉ ይህን ቁርአን አይቀጡ ቅጣት ይቀጣችኋል። አልሐኪም ጥበበኛ የሆነ ጌታ ነው። በጥበብ የተሞላውን መጽሐፍ አወረደው። ሙሉ ነገሩ ጥበብ አለበት። ኢና አለ እኛ እኮ አንዘልና አውርደናል፣ ኢለይከ ነቢያችን ሆይ ወደ አንተ እኮ አውርደናል። ምንን? ቢልሐቅ በእውነት የተሞላ ሲሆን ይሄን መጽሐፍ ወደ አንተ አውርደነዋል። ስለዚህ በውስጡ የያዘው ዋና ትልቁ መልእክት ምንድን ነው? እዕቡዱላህ ወላ ቱሽሪኩ ብሂ ሸይአ፣ አላህን በብቸኝነት አምልኩት፣ በሱም ላይ ማንንም ምንንም አታጋሩበት። ስለዚህ ፈዕቡድላህ ቁርአን ውስጥ ስለ ተውሂድ መልእክት አለ ያወረድኩት ውስጥ በሐቅ የተሞላ የሆነ። ስለዚህ ፈዕቡድላህ እዛ ውስጥ ያለውን መልእክት ተቀበልና አላህን በብቸኝነት አምልክ። ሙኽሊሰን ጥርት ያደረግክ ስትሆን ለሁ ለሱ ለአላሁ ስብሓነሁ ወተዓላ አዲን ሃይማኖትን በጠቅላላ። አሁንም አላህ ቀጠለና ምን አለ? እነዚህ መግቢያዎቻችን ናቸው። ኪታብ ምን ይዘጋጅለታል? ሁሌ ሙቀዲማ መግቢያ ይዘጋጅለታል። ምንን አስመልክቶ? ያንን ኪታብ የተመለከተ። እኛ ልንማማር እያልን ያለነው አሁን ምንድን ነው? ቁርአንን አይደለ? ንባቡን ብዙ ሰው ተምሮታል። አብረን ምን እንማራለን? አሁን እታች ያሉት ሱራዎች ነቢዩ ሰለላሁ ዐለይሂ ወሰለም ሁሌ ይቀሯቸው ያነቧቸው ስለነበረ ትርጉሙ ማወቅ ግድ ስለሚለን ኸይር። አርራሕማን ዓለመል ቁርአን ኸለቀል ኢንሳን እያለ ይቀጥላል። እቺ ምዕራፍ ብቻ ናት በአላህ ስም የተከፈተችው ከሙሉ ቁርአን ውስጥ። ያዙ ይሄን ከሙሉ 30 ጁዝ ውስጥ በአላህ ስም የተከፈተችው ምዕራፍ ማን ትባላለች? አርራሕማን። እዝነተ ሰፊ የሆነው ጌታ ራሱን አስተዋወቀ። አዛኝ ነኝ እዝነቴም ሰፊ ነው አለ። እንዴት? ቀጠለና ምን አለ? ዓለመል ቁርአን ለሰው ልጆች ቁርአንን አስተማራቸው አለ። ቀጠለና ምን አለ? ኸለቀል ኢንሳን የሰው ልጅ ፈጠረ አለ። ከቁርአንና አላህ ለሰው ልጆች ቁርአንን ከማስተማሩና የሰው ልጆችን ከመፍጠሩ በፊት የትኛው ነው የሚቀደመው? መፍጠሩ አይደል? መፍጠሩ መጀመሪያ አባታችን አደም ተፈጠረ። ከዛ እኮ ነው ወርዶ ማለት የሱ የልጅ ልጅ የሆኑት የመጨረሻው መልእክተኛ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ቁርአን የወረደው። ታዲያ እንዴት ነው ይሄ ነገር ስትሉ አላሁ ሱብሓነሁ ወተዓላ አደም ከተፈጠረበት እድሜ በፊት ምንን አስቀደማላ? አሽረፊያ የተላቀውን ነገር አስቀደመው። የተላቀው ነገር ምንድነው? የሰው ልጅ ሰው ያደረገው ምንድነው? ቁርአን ነው። የአላህን ቃል መቀበሉ ነው። አለይስ ከዛሊክ የአላህን ቃል ያልተቀበሉትን አላህ ምን ሲል ጠራቸው? አጋሪያን እኮ ነጃሳዎች ናቸዋል። የማዕና ነጃሳ። ስለዚህ ከዘመን ይልቅ ምን አስቀድሞ ጠቀሳላ? ሸረፊያ መላቀን። ቁርአን የተላቀው የአላህ ቃል ነው። ለዚህም ሲባል አላህ ምን አደረገ? ዓለመል ቁርአንን አስተማረ የሚለው ከምን በፊት ጠቀሰው? ኸለቀል ኢንሳን ከሚለው የሰው ልጅ ፈጠረ ከሚለው። ምንም እንኳን የሰው ልጅ ቢሆንም ቀድሞ የተፈጠረው ከምን? ቁርአን በእኛ ላይ ከመውረዱ በፊት። ስለዚህ ከዚህ ምን ያዝ? ትልቁ የአላህ እዝነት ባሪያዎች ከጨለማ ወጥተው ይሄን ብርሃን እንዲጎናጸፉ ማድረጉ ነው።
እንጂ ለመብላት ለመጠጣት እንስሳም ይበላል ይጠጣል ይተኛል በጸጋው ይቀማጠላል። እኛን ሰው ያደረገን ከሌሎች ሰዎች የለየን ምንድነው? لأنه علمنا القرآن وفسره وبينه من أفضل الأنام ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። አላህ ቁርአንን አስተማረን፣ እሳቸው ደግሞ አብራሩልን። ስለዚህ ሱረቱ ራህማን ላይ ስንደርስ እንደ ቀልድና እናየው አንቀጾች በዚህ መልክ ለምን ይሄ ቀደመ እያልን ከዚህ በኋላ አሁን ትኩረታችንን ለማነሳሳት ብቻ ነው እቺ ኪታብ የተዘጋጀችው እንጂ ሙሉ ተፍሲር አናመጣም። ኢብኑ ከሲር እንዲህ ብሎ ቁርጡቢ እንዲህ ብሎ እያልን አንነጋገርም። የጀማሪ ዕውቀት እንዲኖረንና ወደ ተሻለ የቁርአን ተፍሲር የመማር ዕውቀት እንድንነሳሳ ነው። አራተኛ ቃል አላሁ ተዓላ ያ አዩሃ ናስ እናንተ የሰው ልጆች ሆይ ቀድ ጃአትኩም በእርግጥ እኮ መጣላችሁ፣ ቀድ በእርግጥ ጃአትኩም መጣላችሁ፣ መውዒደቱን መገሰጫ። የሰው ልጅ ግሳጼ ይፈልጋል። መውዒደቱን መገሰጫ ሚን ረቢኩም ከጌታችሁ የሆነ ከማንም ሳይሆን ከጌታችሁ የሆነ ወሺፋኡን መዳኛ መሻሪያ መታከሚያ የሆነ ሊማ ፊ ሱዱር ልብ ውስጥ ላለው በሽታ። ልብ ከሚቋጠራቸው በሽታዎች ውስጥ ምን ምን ናቸው ወንድሞቼ? ልብ ከሚቋጠራቸው በሽታዎች ውስጥ ምን ምን ናቸው? ቁጥር አንድ ንፍቅና አስመሳይነት ልብ ውስጥ ነው የሚቋጠረው። ሁለተኛ ምቀኝነት፣ ሶስተኛ ኩራት። እነዚህ ሁሉ ትልልቅ በሽታዎች የት ነው የሚቀመጡት? ልብ ውስጥ። ቁርአንን ታሪኩን ካያችሁ ለምሳሌ ሸይጣንን ለውርደት የዳረገው ከጀነት ያባረረው ምኑ ነው? ኩራቱ። አላህ ገለጸው። ያ ኢብሊስ አስተክበርት ኮራህ እንዴ ሲለው ያ ኢብሊስ ኮራህ እንዴ ብለን ነው እኛ ምንወስደው አንቀጹን አይደለም። አላህ ወይ ከኢብሊስ ጠብቀን፣ ለካ የኢብሊስ አደጋው እንዲህ አይነት ጥፋት ስላጠፋ ነው። እኔም እኮ የሆነች ነገር አለችብኝ፣ እቺን አውጣልኝ፣ እቺን ለማጥፋት እንዲህ ብዬ መስራት አለብኝ እንላለን አንልም? የበኒ እስራኤሎችን ታሪክ አምጥቶታል አላመጣው? ነቢዩ ከመላካቸው በፊት ሰለላሁ ዐለይሂ ወሰለም የነቢዩን መምጣት ሲጠባበቁ ነበር አይደለም? ነበር። ሲመጡ ግን ኮሩ አልኮሩ? ፈለማ ጃአሁም ማ አረፉ ቢ ከፈሩ ቢ። የሚያውቁት ነቢዩ ሙሐመድ ሲመጣባቸው ኮሩ፣ እምቢ ያሉ። ስለዚህ የኩራትን አደጋ። ሁለተኛ ሙናፊቆች ምን ሲሰሩ ነው የነበረው? ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢና ነሽሃዱ ኢነከ ረሱሉላህ አነከ ረሱሉላህ፣ እኛ እኮ እንመሰክርልሃለን አንተ መልእክተኛ መሆነ። በውስጣቸው ግን ቢያገኙ እሳቸውን ሊገሉ እስኪመኙ ድረስ ሀታ ምን እስኪያደርጉ ድረስ መስጂድ ሰሩና ና መስጂዳችንን መርቀልን ብለው ጉድጓድ ቆፈሩ፣ ሰንበሌጥ አደረጉበትና ና ብለው እሳቸው እዛ ሲገቡ በጦር ወግተው ሊገሉ። ይህን ሁሉ አላህ አጋለጠ። ከዛ እኛ ምን እንይዛለን? ውስጣችን ላለው ለእንዲህ አይነት መጥፎ በሽታ ቁርአን መድኃኒት ሊሆን መጣ። አትመቀኛኙ፣ አንዳችሁ አንዳችሁን አይናቀው፣ ለይል ተነሱና ስገዱ፣ ለቀብር ተዘጋጁ ብሎ አስተካከልን አላስተካከልን? አሁንም አላህ ሁዳን ይጨምርልን። እሺ ወሺፋኡ ሊማ ፊ ሱዱር ልብ ውስጥ ላለው በሽታ መድኃኒት ሲሆን፣ ወሁደን መመሪያ ሲሆን፣ ወረሕመቱን የአላህ እዝነት ሲሆን፣ ሊልሙእሚኒን ለአማኞች። አላሁ አክበር። እዩ አገላለጽ። ወላሂ የቁርአንና የሐዲት ፍሰታቸው ገራሚ ነው። አገላለጻቸው ድብን ካለው ድቅድቅ ካለህበት ጨለማ ባንዴ ብድግ አድርገው አይንህን እንዲበራ ልብህ እንዲያ ያደርጉታል። አንቀጹን ይዩት። ጠቀሰና ምን አለ? ወሁደን ትመሩበት ዘንድ፣ ወረሕመቱን ከአላህ የሆነ እዝነት ሲሆን ለነማን? ሊልሙእሚኒን ላመኑበት ሰዎች። ላላመኑበት ሰዎችማ ታላቁ ሰው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እያነበቡላቸው የእነሱ መልስ ምን ሆነ? አሳጢሩን አወሊን፣ ይሄ እኮ ተረት ነው አሉ። ቀጠለና አላህ ምን አለ? ቁል በላቸው መልእክተኛዬ ሆይ ቢፈድሊላህ በአላህ ችሮታ እኮ ወቢረሕመቲሂ በሱም እዝነት እኮ ይሄ ቁርአን ወረደላችሁ። ስለዚህ ፈቢዛሊከ ለዚህ ሁሉ የአላህ ችሮታ ፈልየፍረሑ ይደሰቱ ሁወ ይሄ ቁርአን እኮ ኸይሩን በላጭ ነው ሚማ የጅመዑን
ከሚሰበስቡት የዱንያ ቁሳቁስ በጠቅላላ ከሀብት ንብረታቸው በጠቅላላ እኮ የማይነጥፈው የጌታችን ቃል እኮ ነው ከሁሉ በላጭ። የነቢዩ ሚስቶች አላህ ምን ሲል መከረ? የሆነ ሰሞን ሰው ናቸውና የድሃ ሚስት ሆነው ወጪ ያነሰብን ብለው በመዲና ከተማ የዓለሙን ሀብታም ይዘው አጉረመረሙ። የነቢይ ሚስት ከመሆናቸው ጋር ወጪ እንዲያረክ ሲሏቸው እሳቸው ድሃ ናቸው። ሀታ ዑመር ለልጁ ቀድሞ መክሮ ነበር ለሐፍሳ ሕይወትሽ እንዳይበላሽ ብሎ። በጣም ተበሳጭተው እሳቸው ምን አሉ? ለአንድ ወር ያህል እናንተ ሴቶች ጋር አልደርስም አሉ። ሴት አደገኛ ነው። የነቢይ ሚስት የእኛ እናቶች ከመሆናቸው ጋር አላህ ምን አላቸው? እናንተ ሴቶች ወይ አላቸው። ያ ኒሳ ነቢይ። አላሁ አክበር። የማንም ሚስት አላላቸው። ያ ኒሳ እናንተ ሚስቶች ነቢይ እኔ ያከበርኩት የትልቁ ሰው ሚስቶች የሆናችሁት አላቸው። ትፈልጋላችሁ ዱንያ ሂዱ አላቸው። ቤታችሁ ውስጥ የሚነገረው የአላህን ቃል ግን ብሎ ትልቅ ረሕመት መሆኑን ጠቀሰ። ምክንያቱም እሳቸው ቤት ገብተው አልጋ ላይ የሚጫወቱ ሰው ብቻ አልነበሩ። ሌት ተነስተው በሱ ቃል የሚያለቅሱ ነበሩ። ቤታቸው ውስጥ ነበር የአላህ ቃል ወህይ ሲወርድ የነበረው። ደነገጡ ሴቶቹ። ጌታችን እኛን በዚህ ደረጃ አወራንን አሉ። ዱንያን አንፈልግም አሉ። እሳቸው አስመርጠው ነበር። ዱንያ ከፈለጋችሁ ልልቀቃችሁ አሉ። እኔን ከነ ድህነቴ ከፈለጋችሁ አርፋችሁ ቁጭ በሉ። ከዛ አላህ ምን አለ? እናንተ ሴቶች ሆይ አርፋችሁ አልቀመጥ ብትሉ አላቸው። እሱም ከፈለግኩኝ ድንግል ሴት ከፈለግኩ አግብታ የፈታች እድረዋለሁ አለ። የእሱ እኮ አጋዦች እኔ ጅብሪል ነኝ ብሎ ጸጥ አረገላቸው። ስለዚህ ቁርአን አቻ የለውም። ዓለም ይባል ዱንያ ቢሰበሰብ ቁርአንን አቻ ሊሆነው አይችልም። ስለዚህ አላህም ፈሪ የሆነ ሰው ቁርአንን የተሸከመ ሰው ሚስት ምን ልታውቅ ይገባታል? ባሏ የሰበሰበው አሉ ከሚባሉ ከዱንያ ሀብቶች ሁሉ በላይ ነውና አክብራ ተከብራ ልትኖር ይገባታል። ሌላ አንቀጽ አላሁ ስብሓነሁ ወተዓላ ምን አለ? ቁርአንን አስመልክቶ ለው እንደው ቢሆን ማለት ነው አንዘልና ብናወርደው ኖሮ ለው አንዘልና ባወረድነው ኖሮ ይሄን ቁርአን ያወረደው ቁርአንን በማን ላይ ነው? በሰዎች ሁሉ ቁንጮ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና በእኛው በኡመቶቹ ላይ። አላህ ግን ምን አለ? ለው አንዘልና ባወረድነው ኖሮ ሃዛ ይሄንን አልቁርአን ይህንን ቁርአን ብናወርደው ኖሮ እኮ አላ ጀበሊን በተራራ ላይ ብናወርደው ኖሮ ለራአይተሁ ትመለከተው ነበር ያን ተራራ። አላሁ አክበር። የነገሮችን መጨረሻ የሚያውቀው ጌታ ወከፋ ቢላሂ ሸሂዳ ከምስክርነት ያላህ ምስክርነት በቃ ለራአይተሁ ቁርአን እኮ የወረደው በተራራ ላይ ቢሆን ኖሮ ትመለከተው ነበር። እውነት ነው ማለት ነው። ምን ሲሆን ኻሺዐን ተዋራጅ ሆኖ ኻሺዐን ከፍርሃቱ የተነሳ ተራራው ተዋርዶ። እኛ ተራራ እናክላለን? የሰው ልጆች እናክላለን? መቷችን ሺያችን ቢደራረብ ቢጨፈለቅ ተራራ ያክላል? አያክልም። ለራአይተሁ ትመለከተው ነበር ተራራውን ያላህን ቃል በሱ ላይ የወረደበትን አማና ከመፍራቱ የተነሳ ሲዋረድ ሙተሰዲዐን ስንጥቅጥቁ የሚወጣ ነበር ከፍርሃት የተነሳ። ያ ሰላም ሙተሰዲዐን ስንጥቅጥቅ ይል ነበር። ከምን የተነሳ? ዝም ብሎ እኮ አይደለም። ሚን ኸሽየቲ አላህ ሚን ኸሽያ ከመፍራቱ የተነሳ ማንም አላህ የቃሉን ባለቤት ከመፍራቱ የተነሳ ተራራው ይሰነጣጠቅ ነበር። ወቲልከ እቺ ምሳሌ እኮ የሰጠኋችሁ ወደኋላ ተራራ ቁርአን ቢወርድበት ይሰባበር ነበር የሚለው እኮ ወቲልከል አምሳል ይህ ምሳሌ እኮ ነድሪቡሃ እንመስልላችኋለን የሰው ልጆች ሆይ ሊናስ ለሰው ልጆች ለዓለሁም ይሆኑ ዘንድ የሰው ልጆች የተፈከሩን ያስተነትኑ ዘንድ ከዛ ምን እንዲሉ ጌታችን አምላካችን ሆይ አንተን የሚገባ ምስጋና ቁጥር ልክ ይገባ። እኛ በደካማዎቹ ሰዎች ላይ ሰው እንድንሆን ይሄን በእኛ ላይ ያወረድከው ጌታ ጥበበኛው ምስጋና ይገባ። ምክንያቱም ለጥበብ ነው የፈጠረን። አሁን አንድ ነገር ተመልከቱ። ፀሐይ አንድ ቀን ባላህ ላይ አሻርካ ታውቃለች? አበደን። እስከ ቂያማ ድረስም አታሻርክ። ለእኛ ግን ፈጠራት። በየቀኑ ከምስራቅ ትወጣለች፣ በምዕራብ ትገባለች።
በነገታው ከመውጣቷ በፊት አሉ ነብዩ ሰለላሁ ዐለይሂ ወሰለም ሱጁድ ታደርግና አላህን ታስፈቅደዋለች አሉ። ልውጣ ወይ ውጪ ትባላለች። በዚህ መልክ ከተፈጠረችበት ቀን አንስቶ እስከ መቼ ቂያማ ሲደርስ ግን አላህ ምን ያደርጋል? ጥቅልል ያደርጋትና እሳት ውስጥ ይከታታል። ለስንት ዘመን የሰው ልጆችን ያገለገለችው? ለቢሊየን ዘመን የሚሆን የሰው ልጆችንስ 60 ዓመት ያልኖሩትን እኛን ደካማዎቹን ያውም እኮ 15 ይቀነሰለታል አይደል? ለጉርምስና ስላልደረስ አላህም ፈርተን ከኖር መጨረሻችን የት ይሆናል? ለዘላለም ዓለሙ ጀነት ውስጥ። እሷ ምን ውስጥ ይከታታል? ፀሐይ ምን ውስጥ ይከታታል? በሐዲስ እንደመጣው እሳት ውስጥ ይከታታል። ሱብሃንአላህ። ስለዚህ ይሄው አመስግኑኝ እኔ ይሄን ያህል አክብሬያችሁ ነው ለእናንተ ተራራ በሱ ላይ ቢወርድበት ስንጥቅጥቁ የሚወጣውን ቁርአን በእናንተ ላይ አክብሬያችሁ ቃሌን ትከበሩበት ዘንድ በምወደው መልእክተኛ ላይ አወረድኩት፣ እናንተ ላይ ደረሰ። አልሐምዱሊላህ ረቢል ዓለሚን። ቁርአን ለእኛም መስካሪ እንጂ በእኛ ላይ የሚመሰክርባቸው ሰዎች አላህ ያድርገን። እሺ አሁን ወደ ጂኖች መጣን። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ይውደድህ እንጂ አትጨነቅ። የመካ ሙሽሪኮች የእሳቸው ማንነት እያወቁ ተቃወሟቸው። ምናቸውን እያወቁ? ማንነታቸውን እያወቁ እምቢም አሏቸው፣ ደበደቧቸው። አላህ ማንን እንዲያምንባቸው አደረገ? ቀድሞ ጥቂት የሰው ልጆች ነበር ያመኑባቸው፣ ጂኖች እንዲያመኑላቸው አደረገ። እንዴት አድርጎ ስትሉ ጂኖች ከነቢዩ መላክ በፊት ቁርአን እነሱ ጋር ከመድረሱ በፊት ጠመው ማለት ነው ምን ያደርጉ ነበር? ሰማይ ቤት እየገቡ የሰማይ ዜና ከመላእክቶች እየሰሙ አላህ የተናገረውን ምድር ላይ ላለ ጠንቋይ እየተናገሩ መጥፎ ስራ ውስጥ ነበሩ። ሰማይ ቤትን አላህ ዘጋባቸው። ምን አለ አላህ? ኢና ዘየና ሰማአ ዱንያ ቢመሷቢሃ ወጀዐልናሃ ሩጁመን ሊሸያጢን። እኛ እኮ የቅርቢቱን ሰማይ በኮከቦች አስጌጥናት፣ ጂኖችንም ለመምቻት ተስፈንጣሪ ችቦ አደረግን ከኮከቦቹ አለ። ሲዘጋባቸው መውጣት ሲያቅታቸው ምን አሉ? በምድር ላይ አዲስ ክስተት ተከስቷል እንጂ ሰማይ ቤት ስንገባ የነበርነው እንዴት ተከለከልን አሉ። ከፊላቸው ለከፊላቸው ተባባሉ። ምን ሲሉ? እስቲ በምድር ላይ ዞር ዞር ብላችሁ ዳሱና አዲስ ክስተት ፈልጉ ተባለ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በጥኑ መካ የሚባል ቦታ ፈጅር ሰላት እያሰገዱ ወደዛ ጋር የሄዱት ጂኖች ደረሱ። ወቃሉ አንሲቱ ተባባሉ። ቁርአን ነው ይውል። ዝም በሉ ተባባሉ። የሚፈልጉትን አገኙ። አዲሱን ክስተት ሰምተው ማያውቁትን በጆሮአቸው ሰሙ። ከዛስ ለማ ቃመ ዓብዱላህ የድዑሁ ካዱ የኩኑነ ዐለይሂ ሊበዳ። የእኛ መልእክተኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጌታውን ሊገዛ በሰላት የቆመ ጊዜ አሉ እርስ በእርስ ተነባበሩ። አንዱ በአንዱ ላይ ወጣና ተደራርበው እሱ ላይ ሊወድቁበት ደረሱ አሉ። ከምን የተነሳ? እሳቸውን ለመስማት አንዱ በአንዱ ላይ ሲደራረብ። ይሄንኛ ባይናችን አይተናል? አላየንም? ማን ነገረን? አላህ ነገረን። ከዛ ይሄን ከሰሙ በኋላ ተከፋፈሉ። ምን ሲሉ? ያ ቀውመና ኢና ሰሚዕና ቁርአንን አጀባ يهدي إلى الرشد فأمنا به ولن نشرك بربنا أحدا وأنه تعالى جد ربنا ما اتخذ صاحبة ولا ولدا إلى آخر الآية. دفن مأرف لن نسو تسطعቸው مأرف من تبالة سورة الجن يجنوش مأرف تبالة. من على الله قل بلاتشو أنت ملكتنيا يهوي أنت راسو قدايون عليهم أنين يهود لنقرهنو لأمة وجهست العلف. أوحي ወደኔኮ መለኮታዊ ራእይ ተወረደ። ኢለየ ወደኔኮ መለኮታዊ ራእይ ተወረደ። አነሁ ነገሩኮ ኢስተማዓ ሰሙኮ ነፈሩን ቡድኖች ሚነል ጂኒ ከጂን የሆኑ ቡድኖች እኮ ሰሙ። ምን? በኔ ላይ የተወረደውን ቁርአን። ፈቃሉ ሰምተው ከጨረሱ በኋላ እኮ አሉ ኢና እኛ ጂኖች እኮ ሰሚዕና ሰምተናል ቁርአንን አይ መትሉወን ቢልቂራአ በንባብ የሚነበብ የሆነን የጌታችንን ቃል ቁርአን የሚባለውን አጀበን አስደናቂ የሆነውን እኮ ሰማን አሉ። የህዲ ይሄ ቁርአን ደግሞ እኮ ይመራል ኢላ ወደ አሩሽድ ወደ ቀኑ መንገድ እኮ ይመራል። አላሁ አክበር። ፈአመና ቢህ
ይመራል ብለን ደግሞ ዝም አላልንም። ፈአመና አምነናል ቢሂ በዚህ በወረደው ቁርአን ወለን ኑሽሪከ ዋና መልእክቱ በአላህ አምኖ አለማጋራት ነውና ወለን ኑሽሪከ አናጋራም ቢረቢና በጌታችን ላይ አሐደን አንድንም አናጋራበትም አሉ። አያችሁ ቁርአን እንዴት የሰው ልጆችን እንደሚኮተኩት አያችሁት የቁርአንን ትልቅነት። ጂኖቹ ልብ በሉ ሰማይ ድረስ ከፍ ማለት የቻሉ እኛ አሁን ከዚህ መሬት ላይ 15 ሴንቲሜትር ከፍ በሉና ቁሙ ብንባል መቆም እንችላለን? አንችልም። ሰማይ እየደረሱ ሲመጡ የነበሩት ጉልበታቸው አልሸወዳቸው። ጉልበት እኮ ተሰጥተዋል። ማስረጃችን ቃለ ኢፍሪቱ ሚነል ጂኒ አነ አቲከ ቢሂ ቀብለ አን ተቁመ ሚን መቃሚክ። ለሱለይማን ምን አለው? የንግሥት ሰባ የንግስና መቀመጫ ወንበሯን ከየት እሷ የመን፣ ንጉሥ ሰለሞን የት ሻም፣ ከመቀመጫ ሳትነሳ አመጣልሃለሁ አለው። ማን? ኢፍሪት የሚባለው ጂን። ግን ያ ሁሉ ጉልበት ተሰጥተው ሲያበቁ ጂኖች አላህ ያስበለጠው የሰው ልጅ ነውና በሰው ልጆች ላይ በወረደው መልእክት ምን ሆኑ? አመና ቢህ ወለን ኑሽሪከ ቢረቢና አሃዳ። ጭራሽ መልእክቱ እዚህ ጋር አላበቃም። ሌላ ሱራ ላይ ምን አሉ? ያ ቀውመና አጂቡ ዳኢየ አላህ ወአሚኑ ቢህ የግፊር ለኩም ኢላ አኺር አልአያ ወመን ለም ዩጂብ ዳኢየ አላህ ፈለይሰ ቢሙዕጂዚን ፊል አርዲ ወለይሰ ለሁ ሚን ዱኒሂ አውሊያ። ህዝቦቻችን ሆይ ይሄን መልእክተኛ ተቀበሉት ብለው ሁለተኛ ጥሪ ያቀረቡ ከተውሂድ ቀጥሎ እመኑበትም። እሱንም እምቢ ያለ ሰው እኮ አላህ ቅጣት ይቀጣዋል፣ በምድር ላይም ማምለጫ የለውም ማለት። እንቀጥል። አሁንም አላህ ምን አለ? ያ አዩሃ ናሱ እናንተ የሰው ልጆች ሆይ ቀድ ጃአኩም በእርግጥ መጣላችሁ ቡርሃኑን። ቡርሃን ማለት ግልጽ ማስረጃ ማለት ነው። ማናቸው ቡርሃኑ? ነቢዩ ሙሐመድ ናቸው። ሚን ረቢኩም ከጌታችሁ ሲሆን ወአንዘልና አውረድን ኢለይኩም በእናንተ ላይ ምን ለማለት ነው? በነቢዩ ሙሐመድ ላይ ለእናንተ መልእክት እንዲያደርስላችሁ ኑረን ብርሃንን ሙቢና ግልጽ የሆነ። አሁን ቁርአን በቁርአን ይፈሰራል፣ ቁርአን በሐዲት ይፈሰራል። እንዴት ስትሉ ብርሃን አላልንም? አሁን ኑረን ምን አይነት ኑር? ሙቢን ግልጽ የሆነ። ለምሳሌ የፀሐይ ብርሃን ቀጥታ ፀሐይን እንያት ብንል ብርሃን ነው የሚሆንብን ወይስ አይናችንን ቶሎ እንጨፍናለን? አይናችንን ቶሎ እንጨፍናለን አይደል? እሺ የጨረቃ ወይ እንደዚህ የቀኑ ብርሃን ሲሆን ሩቅ ድረስ ታያለህ? አታይ አላህ የሰጠህ ድረስ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ተረክቱኩም አላ መሐጀቲን በይዳ ግልጽ የሆነ መንገድ ላይ ትቻችሁ ሞቻለሁ አሉ። ሊሞቱ ሲል ለይሉሃ ሌሊቷ ከነሃሪሃ ልክ እንደ ቀን ግልጽ የሆነች መንገድ ላይ ትቻችሁ ሄጃለሁ። ስለዚህ ቡርሃን ማናቸው? ነቢዩ ሙሐመድ። በእሳቸው ላይ የወረደው ኪታብ ምንድነው? ኑሩን ብርሃን ነው። ሙቢን ግልጽ የሆነ። ቃለ ተዓላ አሁንም አላህ እንዲህ አለ፣ ወአንዘልና አውረድን እኮ ዓለይከ ባንተ ላይ መልእክተኛችን ነቢያችን ሆይ አልኪታብ ቁርአንን እኮ አውረድን ቲቢያነን ሚያብራራ ሚገልጽ ሲሆን ሊኩሊ ሸይኢን ለሁሉም ነገር ለዱንያም ለአኼራም ሚበጃችሁ ነገር በጠቅላላ እዚህ መጽሐፍ ውስጥ ተገልጿል። ወሁደን መመሪያ ሲሆን፣ ወረሕመተን እዝነት ሲሆን፣ ወቡሽራ ብስራትም ሲሆን ሊልሙስሊሚን ለሙስሊሞች ለሚሰሩበት እኮ አልኢስቲስላም ማለት ምን ማለት ነው? እጅ መስጠት። እጃቸውን ውስጡ ላለው መልእክት ለሰጡ ሰዎች ብስራት ነው። ጀነት እንዳለላቸው፣ ከእሳት እንደሚጠበቁ፣ ሰከራተል መውት እንደሚያገራላቸው፣ ቀብር ውስጥ ያማረ ህይወት እንደሚያኖራቸው። ወላሂ ቁርአን እኮ ገራሚ ነው። ቃለ ተዓላ አሁንም ቀጠለና አላህ ምን አለ? ወኑነዚሉ እናወርዳለን እኮ ሚነል ቁርአኒ ከቁርአን ማ ሁወ ሽፋኡን በውስጡ መድኃኒት ያለበት የሆነ ወረሕመቱን እዝነትም ጭምር ሊልሙእሚኒን ለአማኞች። ወቃለ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ አሁን ምን አለ? ኪታቡን ይህ መጽሐፍ እኮ አንዘልናሁ አውረድ ነው ኢለይከ ወደ አንተ መልእክተኛችን ሆይ ሙባረኩን። አላሁ አክበር። ሙባረኩን የተባረከ የሆነ ምኑ? አህመድ
ምኑ ይመስላል? ሱብሃን የአላህን አገላለጽ ይሁ አንድ ነገር በጥቅል ከመጣ ብዙ ነገር ውስጡ ልትከትበት ትችላል። ይሄ የአላህ አገላለጽ። ሙባረኩን ምኑ ቲላወቱሁ ማንበቡ በረካ ነው። በአንድ ሐርፍ 10 የሚገኝበት። ሙባረኩን የተባረከ ነው ምኑ አመሉሁ በሱ መስራት። ሙባረኩን የተባረከ ነው ምኑ ሒፍዙ። ሙባረኩን የተባረከ ነው ምን መፋረድ በሱ። ምክንያቱም ቁርአን ለማንም አያዳለም እውነት ነውና የሚፈርደው። ስለዚህ ሙባረኩን አለ ሱብሃንአላህ አገላለጽ። ሁሉ ነገሩ የተባረከ የሆነ ሊየደበሩ ሊያስተነትኑ ዘንድ እኮ ነው። አያቲሂ የአላህን አንቀጾች እዛ ውስጥ ሊያስተነትኑ እኮ ነው ይህን የተባረከ መጽሐፍ ያወረድኩላቸው። ወሊየዘከር ሊያስታውስ ሊገሰጽ ዘንድ ሊያስታውስ ሊገሰጽበት ዘንድ ማን ኡሉ ባለቤት የሆነ አልአልባብ አልባብ ማለት የአቅል ባለቤቶች የሆኑ ሊገሰጹበት ዘንድ እኮ ነው ይሄንን የተባረከ የሁሉ ነገር ገላጭ የሆነ መስሪያ የሆነን መጽሐፍ ያወረድኩላችኋል። ወያ ሱብሃንአላህ ራሱ ደግሞ አንድ ምዕራፍ አዘጋጀ አላህ። ምን የሚባል ፉርቃን ማለት ምን ማለት ነው? አለዚ ፈረቀ በይነ አልሐቅ ወልባጢል ሐቅንና ባጢልን የለያየ ምን ሲል ጀመረ? ተባረከ አለዚ ነዘለ አልፉርቃነ ዐላ ዐብዲሂ ሊየኩነ ሊልዓለሚነ ነዚራ። ተባረክ ጠራ አንድ ትርጉም። ሁለተኛ በስሙ የሚገኝ በረካ በዛ። በማን በአላህ ስም የሚገኝ በረካ። ባረከ አለዚ እሱ አላህ ማለት ነዘለ ያወረደ ነዘለ አልፉርቃን ቁርአንን ያወረደ ዐላ ዐብዲሂ በባሪያው በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ሊየኩነ እሳቸው እንዲሆኑበት ሊልዓለሚን ለዓለማት ለሰው ለጂንም ነዚረን አስጠንቃቂ እንዲሆኑበት። ገጽ 3 ላይ ሂዱ። ባረከላሁ ፊኩም። አማርኛ መሃል ላይ ስላለው ኪታቡ ከየት ነው የጀመርነው? እንደ ሀበሻ ነው። ወደ ከዚህ ምንድን ነው ከግራ ወደ ቀኝ ነው የሄድነው እንጂ ከቀኝ ወደ ግራ አይደለም የመጣ ነው። ቃለ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ፣ ወአንዘልና አውርደናል ኢለይከ በአንተ ላይ ነቢያችን ሆይ አዚክር ቁርአንን እኮ አውርደናል። ዚክር የተባለው ምንድን ነው? ቁርአን ነው። ሊቱበይነ ልታብራራላቸው ሊናሲ ለሰው ልጆች። ስለዚህ አሁን ከዚህ ምን እንይዛለን? ቁርአን የወረደው በማ ላይ ነው? በማ ላይ ነው? በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ። እራሱ አላህ መሰከረ። ምን ሲል? ሊቱበይነ ልታብራራላቸው። ስለዚህ ምን አለው ማለት ነው? ቁርአን ተከትሎት የመጣ ያዙልኝ በደንብ ይሄ ሐዲት የሚባል የቁርአን ማብራሪያ አለ። ሁለቱም መለኮታዊ ራእዮች ናቸው። ሁለቱም ያዙ። ይሄን በዘመናችን የጥመት ቡድን አለ። ቁርአንይነን የሚሉ ከቁርአን ውጭ አንቀበልም የሚሉ መንገድ ስተዋል። ضሉ ሰዋአ አሰቢል። ይሄው የአላህ የግልጽ ቃል አለ። ምክንያቱም ይሄ አረብኛ ግልጽ ቢሆን ኖሮ የቁርአን አረብኛ ምንም ማብራሪያ ምንም ጭማሪ መለኮታዊ ራእይ ባይፈልግ ኖሮ ማለት ነው። አረቦች አልነበሩ እዛ የተሰበሰቡት መካ ላይ ነው አይደሉም? 90% በላይ ምኖች ናቸው? አረቦች አይደል? ስለዚህ ለነ አቡበከር ማብራሪያ ባላስፈልጋቸው ነበር፣ ለነ ዑመር ማብራሪያ ባላስፈልጋቸው ነበር። ነገር ግን ሷሃባ ከመሆናቸው አረብ ከመሆናቸውም ጋር ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኡቲቱል ቁርአን ወሚስለሁ ማዕ ቁርአንንና አምሳያውን ማንን ሐዲትን ተሰጠው አሉ። ስለዚህ እስልምናችን ያለ ሐዲት የለም። ልክ ያለ ነቢዩ ሰለላሁ ዐለይሂ ወሰለም እስልምና ውስጥ እንደማይገባው ሁሉ አላህ ምን አለ? ወአንዘልና አውርደናል ኢለይከ ወዳንተ ነቢያችን ሆይ አዚክር ቁርአንን ሊቱበይነ ሊናስ ለሰዎች ልታብራራላቸው ማ ኑዚለ ኢለይሂም ወደነሱ አላሁ አክበር ወደነሱ የተወረደላቸው ወደ አረቦቹ ወደ ሶሃባዎቹ ወደ ሰው ልጆች የተወረደላቸው አንተ እንጂ ማንም ያብራራላቸው የለም። ወለዓለሁም እነሱ ደግሞ ሊሆኑ ዘንድ የተፈከሩን ያስተነትኑ ዘንድ ቁርአን ላይ ሰላት ስገዱ የሚል እንጂ 5 ሰላት ስገዱ የሚል አለ? የለም። ሱቢህ 2 ናት፣ ዙሁር 4 ነው የሚል አለ? የለም። ይሄን ሁሉ ያብራራው ማን ነው? ታላቁ ሰው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ ተፍሲሮቻችን ላይ ምን እናመጣለን? ሙናሲብ የመሆኑ ሐዲቶችን እያመጣን እያስገባን ሁለቱ መለኮታዊ ራእዮቻችንን ይዘን አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ እንደምንለው
መልእክቱም የተሟላ ይሆንልናል። ኸይር ቁርአንን አስመልክቶ ዕውቀት መፈለግን አስመልክቶ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? እስካሁን የቁርአን መግቢያዎች ነው አይደል ያየነው። አሁን ወደ ምን ልንመጣ ነው? ወደ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال من سلك طريقا يلتمس فيه علما سهل الله له به طريقا إلى الجنة رواه مسلم. إيه حديث راسون شلو ብቻውን እየተብራራ አንድ ሰዓት መወያየት ይቻላል። የኛ ትልቁ ዓላማችን ምንድነው? ሰው ዓላማ አለው የለውም? ትልቅና ትንሽ አይደል? አሁን ያጭር ጊዜ ዓላማ ምንድነው ቢባል ቤት ሄጄ ቁርሴን መብላት፣ ይሄ ራሱ ዓላማ ነው አይደል? ውዱዬን አድርጌ ወጥቶ መርካቶ መሄድ፣ እነዚህ ዓላማዎች ናቸው አይደል? ምን ይሆኑ አጫጭር። ትልቁ ዓላማችን ምንድነው? ከእሳት ተጠብቆ ጀነት መግባት። ይሄ ዓላማ የሁሉ ዓላማዎች የበላይ ነው፣ መቼም አንረሳው። እሺ ጀነት መግባት የፈለገ ሰው ከዚች ሐዲስ የተሻለ ሌላ ሐዲስ አያገኝም። ለምን? እቺ ናትና ሁሉንም በብሎኗ መጥፈታው። ከአቡ ሁረይራ ተይዞ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ መን ሰለከ የገባ ሰው ጠሪቀን መንገድን የገባ ሰው፣ መንገድ ይገባል አይገባም? ይገባል። መን ሰለከ የገባ ሰው ጠሪቀን መንገድን የልተሚሱ የሚፈልግበት ሆኖ መንገድ ውስጥ ለብዙ ዓላማ የሰው ልጅ ስለሚገባ የልተሚሱ የፈለገ ሆኖ ፊህ መንገድ ውስጥ በመግባቱ ሰበብ ዒልመን ዕውቀትን ፈልጎ አላህን ማወቅ ነቢዩን ማወቅ ዲኑን ማወቅ ፈልጎ መንገድ ውስጥ የገባ ሰው ሰህለላህ ሰህ ማለት ምን ማለት ነው? ገር ማለት ነው አይደል? ሰህለላህ አላህ ያገራለታል ለሁ ለዚህ ግለሰብ ቢሂ እሱ እቺን መንገድ በመግባቱ ሰበብ አላህ ደግሞ ያገራለታል ጠሪቀን መንገድን ያገራለታል። ሌላ ማዕናዊ የሆነ መንገድን ኢለል ጀና ወደ ጀነት የሚያደርሰው መንገድ እሱ ዕውቀት ፈልጎ በመግባቱ ሰበብ የጀነቱን መንገድ ደግሞ አላህ ገር ያደርግለታል። አላህ ያገራለት ሰው ተውፊቁን የተለገሰ ሰው ይደርሳል አይደርስም ወንድሞች? ስለዚህ ጀነት የሚደረሰው በምንድነው? በዕውቀት ነው። ማን ዘግቦታል ሐዲሱን? ረዋሁ ሙስሊም ዘግበውታል። ከዕውቀቶች ሁሉ ትልቁ ዕውቀት ምንድነው? አላህን ማወቅ፣ ነቢዩን ማወቅ ሰለላሁ ዐለይሂ ወሰለም፣ እስልምናን ማወቅ። እንዴት ሊታወቅ ይችላል? ባላህ ፍቃድ ይሄው አሁን ዛሬ ፋቲሃን ስንጀምር ጉድ ትላላችሁ። ልዩ ነገር አይደለም ማመጣ ራሱ ቁርአኑን በቁርአን ቁርአኑን በሐዲስ የሷሃባዎችን አቋል ይሄን ስናመጣ ለካችን ፋቲሃ አላህ ዝም ብሎ አልመረጣትም እንላለን። እስከ ዛሬ ዝም ብለን ፋቲሃ በቀን 17 ጊዜ ይቀራል ስንል ነበር። የቁርአን ደግሞ እናቷ እሷ ናት በላጯ እሷ ናት እንል ነበር። ለምን በለጠች? ባላህ ፍቃድ ያድርሰን እንነጋገራለን። ሁለተኛ ወአሙ ሙዓዊያ ረዲየላሁ ዐንሁ يقول سمعت النبي صلى الله عليه وسلم من يريد الله به خيرا يفقهه في الدين متفق عليه. كمعاوية ابن أبي سفيان الله ملكم سراچو ይውደድላቸውና ሙዓዊያ ነብዩ ምን ብለናል? አይጽፉም አያነቡም ብለናል። መለኮታዊ ራእይ ሲወርድባቸው ከስር በአረብኛ ሲጽፉላቸው ከነበሩ ሷሃባዎች ውስጥ አንዱ ናቸው። የሙስሊም መሪም ሆነዋል። አላህ መልካም ስራቸውን ይውደድላቸው። የአቡ ሱፊያን ልጅ እሳቸው ምን አሉ? ሰሚዕቱ ሰምቻለሁ አንነቢይ ነቢዩን ሰለላሁ ዐለይሂ ወሰለም ያላህ ሰላትና ሰላም በእርሳቸው ላይ ይሁን የቁል ሲሉ ሰምቻቸዋለሁ። መን ያግለሰብ ዩሪድላሁ ቢሂ ኸይረን አላህ ለሱ መልካም የፈለገለት የሆነው ግለሰብ ዩፈቂሁ አላህ እኮ ያስገነዝበዋል። ፊዲኒ በሃይማኖቱ ጉዳይ አላህ ያስገነዝበዋል። አላህ ስለወደደውና ስለመረጠው። አይታችኋል? ተውት። አሁን በዱንያ ምሳሌ ልስጥና ወደ አኼራው ሄዳለሁ። አረገሌ እኮ ሁለት ቋንቋ ይችላል፣ አረገሌ እኮ እንትን ማትስ ይችላል ይባላል አይባል? ከዛ ያ ሰው ምን ይባላል? የተማረ ሰው ነው። እስቲ የተማሩ ሰዎችን አስተያየት እንስማ ይባላል አይባል? ለምን? ሐታ የዱንያዋ ትምህርት ጠቅመው ማለት ነው። የአኼራውስ? የአኼራው ደግሞ ልዩ ነው። ምሳሌ እናመጣለን። አብደላህ ኢብኑ አባስ የተባሉ ሷሃባ አሉ። እኛ ትልቅ ሰው አድርገን ነው ምንጠራቸው። ማን አልኩኝ አሁን ስማቸው? አብደላህ ኢብኑ አባስ። ለዚህ ትልቅነት የታጩበት በምንድነው ሲባል በልጅነታቸው ለነብዩ ሰለላሁ ዐለይሂ ወሰለም የውዱ ውሃ የስቲንጃ ውሃ ይዘው ሄዱ። ነብዩ ተደሰቱበት በዚህ ስራ ሰለላሁ ዐለይሂ ወሰለም። እቅፍ አደረጉና
ዱዓቸው መሬት ጠብ የማይለው ዱዓ ለሚሰማው ጌታ ነገሩት። አላህ ሆይ ይሄ ልጅ የብዙ ሚስቶች ባለቤት፣ የብዙ ሀብት ባለቤት፣ የብዙ ስልጣን፣ ይሄን አልለመኑለትም። ከባድ ልመና ለመኑለት። አላሁመ ፈቂህሁ ፊዲን ወአሊምሁ አታእዊል። አላህ ሆይ የቁርአንን ትርጉም አስተምርልኝ፣ ዲንን እንዲረዳ ግንዛቤ ይስጥልኝ አሉ። ዱዓው ቀቡል አገኘ፣ ተቀባይነት አገኘ። እሳቸው ሞቱ። ማን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። አቡበከር ስልጣን ያዙ፣ ሞቱ እሳቸው። ዑመር ስልጣን ላይ ወጣ። አሁን እኛ አንቱ ብለን የጠራናቸው አብዱላህ ኢብኑ አባስ ምን አይነት ሰው ነበሩ? ሀታ ዑመር ስልጣን ይዞ ባለስልጣናት ምን አላቸው? ዋና የሚቀመጡበት ወንበር አለ። አማካሪዎቹ ከታች ነው የሚሆኑት። በድርን የዘመቱት ትልልቅ የሚባሉ ሽማግሌ ሷሃባዎች ዑመር ለምክር ይዟቸው ይገባል። አብሮ ማንን ይዞባቸው ይገባል? ሁሌ አብዱላህ ኢብኑ አባስን ይዞባቸው ይገባል። የእነሱ ጥያቄ ምን ሆነ? አጉረምርመው ለምንድነው ይሄን ህፃን ልጅ ይዘህብን የምትመጣው? እንድትይዙ የምፈልገው ይሄን ነው። እኛም እኮ ህፃን ልጆች አሉን ይዘናቸው ልንመጣ የምንፈልግ። የእኛን ልጆች ከከለከል እንዴት ይሄ ህፃን ልጅ ይገባል አሉ። ዑመር መልስ አልሰጣቸው። ትልቅ ነው እኮ ምናምን አላላቸው። ሰውን ትልቅ የሚያደርገው ምኑ ነው? ዲንን መገንዘቡ። ይሄው አላህ መልካም ሲሻለት ለአንድ ሰው ዲኑን ያስገነዝበዋል። ዑመር ጥያቄ ጠየቁ። ኢዛ ጃአ ነስሩላሂ ወልፈትሕ ሚለው ምዕራፍ በምን ሰበብ ነው የወረደው አሉ። ጥያቄውን መጀመሪያ ወደ ማን አዞሩ? ትልልቅ ወደሚባሉት ሽማግሌ ሷሃባዎች አዞሩ። ትልልቆቹ ምን አሉ? የመካ መከፈት ነው አሉ። እውነት ነው አይደለም? አንቀጹ እኮ የሚያሳየው ይሄን ነው። ኢዛ ጃአ በመጣ ጊዜ፣ ነስሩላህ የአላህ ድል ከአላህ አይደል? ወልፈትሕ መካም በተከፈተች ጊዜ ብሎ ነው ምዕራፉ የሚጀምረው። ወደ አብዱላህ ኢብኑ አባስ ዞረና አንተ ምን ትላለህ አለ። ይሄማ አለ ነቢዩ ሰለላሁ ዐለይሂ ወሰለም እንደሚሞቱ ቀጥታ አላህ መርዶ ያረዳቸው ነው አለ። ልወስድህ ነው ያለበት ምዕራፉ ይሄ ነው አለ። ዑመር ምን አለ? እኔ የምማቀው ይሄንን ነው አለ። በእውቀት ተለያዩ አልተለያዩ? እሺ ግን አሁን ላስረዳችሁ ወንድሞቼ። ኢዛ ጃአ ነስሩላህ የአላህ ድል በመጣ ጊዜ፣ ወልፈትሕ መካ በተከፈተች ጊዜ፣ ወረአይተ ናስ ሰዎችን ትመለከታለህ፣ የድኹሉን ሲገቡ፣ ፊ ዲንላህ ወደ አላህ ሃይማኖት፣ አፍዋጀን ጭፍራ ሆነው። መካ ከተከፈተች በኋላ አረቢያ ዙሪያ የነበሩ አጋሪያን የነበሩ ጎሳዎች ምን አሉ? ይሄ ጌታው የረዳው የቲም የነበረው አሉ በህዝቦቹ ላይ ድል ያገኘው እሱም ብንከተል ይሻላል ብለው አንድ ሰው ሁለት ሰው አይደለም መጥቶ የሰለመው፣ ድፍን ጎሳ እየመጣ ሰለመ። አላህ ምን አለ? ወረአይተ ናስ መካን ከከፈትኩልህ በኋላ ሰዎችን ትመለከታለህ፣ ጭፍራ ቡድን ጎሳ ሆነው መጥተው እስልምናን ሲመለከቱ። ልብ በሉ። ፈሰቢሕ አጥራው ቢሐምዲ ረቢከ ጌታህን ከማመስገን ጋር፣ ወስተግፊርሁ ምህረት ለምነው፣ ኢነሁ ካነ ተዋባ እሱ ጌታ አላሁ ስብሓነሁ ወተዓላ ምህረትን ተቀባይ ነው አለ። እዚህ ውስጥ በአላህ ይሁንባችሁ ስለ መርዶ የሚታይ ነገር አለ። መርዶ ማለት ምን ማለት ነው? መርዶ ማለት ሰው ሲሞት ሞተዋል ማለት ነው። ልትሞት ስትል ደግሞ ካንሰር ይዞሃል፣ ዋይት ብለድ ሴል እንደዚህ ይሆናል፣ ሬድ ብለድ ይሄ ነው አይደለም መርዶ ማለት። ሽበት ማውጣት፣ እነዚህ እኮ ናቸው መርዶዎች። አብደላህ ኢብኑ አባስ እንዴት ነው ይሄንን አንቀጽ መርዶ ብሎ የተረዳው? አላህ ያስረዳም በሉ። አሚን በሉ እንጂ። ስራህን ጨርሰሃል አለ እኮ አላህ። የቱ ጋር? ሰዎች ዲን ውስጥ ጥቅልል ብለው ገቡልህ፣ አንተ ልትኖር አልመጣህም። ኢነከ መይቱን ወኢነሁም መይቱን፣ አንተም ትሞታለህ እነሱም ይሞታሉ። ልወስድህ ነው ያለው። የት ጋር ነው? ፈሰቢሕ አጥራው። ስራህን ከጨረስ ደስ ይበልህና ጌታህን አጥራ። ከምን ጋር? ቢሐምዲ ረቢ ጌታህን ከማመስገን ጋር። ወስተግፊርሁ ኢነሁ ካነ ተዋባ። መርዶዋ ይችላል። ከዛ በሐዲት እሳቸው ደግሞ ምን አሉ? መርዶውን ሲያጠናክሩ ኢነ አብደን ኸየረሁ ላህ፣ አንድም ባሪያ አላህ አስመረጠዋል። በይነ ዱንያ ወማ ዒንደላህ፣ ከዱንያና አላህ ዘንድ ካለው ብሎ ባሪያውን አላህ አስመረጠዋል። ፈኽታረህ ማ ዒንደህ፣ አላህ ዘንድ ያለውን መረጠው አሉ። ሌላው ጮሌ መጣ፣ አቡበክር አስዲቅ። የተነገረው ወሬ ስለማን ነው? ከዚህ በፊት አንድም ባሪያ አላህ እንዲህ ያለው እያሉ ነው የተናገሩት እሳቸው፣ እኔ ያላሉ። ያ ሁሉ ሰሃባ ተሰብስቦ አቡበክር ፈደይናከ ቢአባኢና ወኡመሃቲና ያ ረሱላላህ ብሎ አለቀሰ።
አባት እናቶቻችን ፊዳ ይሁኑልህ ብሎ አቡበክር አለቀሰ። አቢ ሰዒድ አልኹድሪ ምን ይላል? እንظሩ هذا الشيخ ይህን ሽማግሌ ሰውዬ እዩታል አለ። አቡበክር አርጅቶ ስለነበር እንደ ነብዩ አርጅቶ ነበር። እሳቸው 63 እሱም ተቀራራቢ እድሜ ያልነበሩ እሳቸው ስለ አንድ ባሪያን ያወሩት ምንድነው የሚያስለቅሰው አልና አለ። ከጊዜ በኋላ እሳቸው ተደርገው የበሽታ ህመማቸው ላይ ሲደርሱ ነቁ። አቡ ሰዒድ ምን አለ? ለካ አቡበክር ከኛ ሁሉ በላይ አዋቂያችን ነው። ይሄ ደግሞ ምን ይባላል? ፈጢን ጮሌ ይባላል። ቃላት ሰንጥቀህ መውሰድ። አቡበክር ወሰደው አልወሰደው? ያ ሁሉ ሰው ተሰብስቦ የእሳቸው ሞት መሆኑን አልገባው። እሱ ግን የእሳቸው ሞት መሆኑን ገባው። ስለዚህ ላቡድ አተፈቁህ ዲን መገንዘብ ግድ ነው። ምሳሌ ቁሙልኝ አንድ ጊዜ ሁላችሁ ቁሙ። ምን ታስባላችሁ አሁን ስትቆሙ? ለምንድን ነው የቆማችሁት ብትባሉ ምን ታስባላችሁ? እሳቤው ነው ዋናው። እሺ ጥሩ። አሁን እኔ ላነሳ የፈለኩት ምንድነው? ሌሎች ሰዎችም ይቆማሉ አይቆሙም? አሁን እቺ ነው መቆም በምን ወሰዷት? ሰላት ላይ ቆመን ሰላት ላይም ስንቆም እንደዚህ ነው አይደለም? ግን አንድ አንቀጽ እንጨምርበት። አንቀጽ ነው ያልኩት። አላህ ምን አለ? አለዚ የራከ ሐይነ ተቆም። አላህ እኮ አንተ የሚመለከትህ ነው። መቼ? ለሰላት ስትቆም። ለሰላት የቆሙትንም ለዳንስ የቆሙትንም አላህን ለማመጽ የቆሙትንም አላህ ያያል። የኛ መቆም ከነሱ ልዩነቱ ምንድነው? እኛ ምን ልንል ይገባል? ሱብሃንአላህ የኔ ጌታ ለሱ ቆሜ እያየኝ ነው አልহামዱሊላሂ ረቢል ዓለሚን ስትል ደግሞ ስግደትን በእኔና በባሪያዬ መካከል ከፈልኳት አልহামዱሊላሂ ረቢል ዓለሚን ሲል ባሪያዬ እኮ ወይኔ አመሰገነኝ አልከኝ። አርራህማን አርራሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን። ለውጥ ይኖረዋል አይኖረውም? ወንድሞች አሁን እኮ ልብ በሉ፣ ኳስ ምናምን ሲሆን ካያችሁ ረጅም ሰዓት ስናይ ይደክመናል። በአላህ አይደክመን። ከሰው ጋር እያወራን ሰፈር ውስጥ ምናምን እጃት እና መሰለ ምናምን እንደዚህ ሆኖ ስንል 40 ደቂቃ ምናምን ስንቆም ደክሞን ያውቃል? አያውቅም። የሰላቷ ግን አይታችሁ ከሆነ ልክ ከአንድ ሉክ ምናምን 2 ገጽ ምናምን ኢማሙ ደግሞ ልክ የሆነ አንዴ ከተሳሳት ወይኔ ድምፅ ሳያፍዘው ምናምን ወይኔ ግሬን ደከመኝ እኮ ምናምን እንላለን አይደል? ለምን እንላለን? ትርጉሙን ስለማናውቀው። ትርጉሙን ብናውቀውስ አላህ ቀጠልና ምን አለ? ወተቀሉበከ ፊ ሳጂዲን። መቆምህን ብቻ ሳይሆን ማየው በሰጋጆች መካከል ከአንዱ አርካን ከአንዱ ሙሶሶ ወደ ሌላው ሙሶሶ ስትሄድም አይሃለው አለ። እንዴት? ሩኩዕ አደረግን። ሱብሃነ ጠራቻ ይገባ። ረቢ ማለት ምን ማለት ነው? ረቢ ጌታ ማለት ነው። ረቢ የትላለቻል ሱብሃነ ረቢየል ዓዚም ነው አይደል የሚለው? ያዋ ምንን ታመጣለች? አሁን እንደዚህ እንድንተነትን ነው የምፈልገው። ሱብሃን ጥራቻ ይገባ። ረቢ ጌታ የሆንከው፣ ረቢ የኔ ጌታ የሆንከው፣ የኔ የምትለው ቃል የፈለግከውን ያህል ሰዓት እንዲህ ስትል ድካም ታመጣለች? አታመጣም። የኔ ነው፣ የኔ አምላክ፣ የኔ ጌታ፣ የኔው ለዚህ ወፈከኝ። ኢብሊስ ጀነትን አይቶ ሲያበቃ ሰማይ ቤት በክብር አኖረው ስታበቃ አንተ ላይ ቆርጦ ከጀነት አባረርከው። እኔን ደግሞ አባቴ እንድኖርበት ልትወስደኝ ተጎንበስ አልከኝ። እሺ ብያለሁ። ረቢየ ሱብሃነ ረቢየል ዓዚም ሰሚዐ አላሁ ሊመን ሐሚዳ ረበና ወለከል ሐምድ ሐምደን ከሲረን ጠይበን ሙባረከን ፊህ ሚልአ ሰማእ ወሚልአ አልአርድ ኢላ አኺር። አላሁ አክበር ብለን በስጁድ ተደፋ። ለአላህ ሲል ዝቅ ያለ አላህ ከፍ ያደርገዋል ቢል ሐዲስ አለ የለም? ዝቅ ያለ እኮ የሚለው ልብ በሉ ምኑን ነበረ ሐዲሱ የመጣው? ለምሳሌ እኔና ወንድሜ ተጣላ። እሱ ድንበር አለፈብኝ። ለአላህ ስል አፉ ብያለሁ አልኩት። ክብሬ ቀነሰ ወይስ ክብሬ ጨመረ? ጨመረ አላህ ዘንድ። በሰባቱ የስጁድ አካላት ግን አንድ ጊዜ ስትወርድ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? ሸይጣን ፈንጠር ብሎ ያለቅሳል። ለቅሶ ምንድን ነው? የጸጸት ነው አይደለም? ምን ብሎ ይጸጸታል? ነብዩ እንደነገሩ ሰለላሁ ዐለይሂ ወሰለም ሰይጣን ይላል የአደም ልጅ እኔ በአንድ ስጁድ ታዘዝኳል፣ እምቢ አልኩ፣ ለኔ እሳት አለልኝ ይላል። እሳት እንዳለለት አውቆ ነው የሚያለቅሰው። የአደም ልጅ ስገድ ተባለ፣ እሺ አለ፣ ለሱ ጀነት አለለት ይላል።
የሰገደ ሰው ጀነት ይገባል በአላህ ፍቃድ። ስለዚህ ከዚህ በኋላ ምንዘናጋበት ህይወት ሊኖር አይገባም። ይሄ ሐዲስ ምንድነው የሚለው? ይሄ አንቀጽ ምንድነው የሚለው? እያንዳንዱን በታትኖ ማወቅ። የሆነ ነገር ልሞክርልና ጌታ እኮ እያየኝ ነው። ማሊክ የውሚዲን የፍርዱ ቀን ባለቤት። የፍርዱ ቀን ምን ይከሰታል? ፀሐይን ስንዝር ትቀርባለች ተብሏል። በላብ ትጠመቃላችሁ ተብሏል። ሲራጥ ይባላል ተብሏል። እንዲህ ይባል። አያችሁ ማሊክ የውሚዲን አንድ አንቀጽ ናት። ስንት ናት? አንድ። ለምላስ የቀለለች ተግባሯ ግን ምንም ያረግ የሰው ህይወት የሚቀይር። ስለዚህ ነንተቢህ። ይሄ ቁርአን እኛን ሰው ሊያደርግ ነው የመጣው። አብደላህ ብን አባስ ህፃን ተብለው የተጠቀሱትን እኛ ምን ስል ነው የምንጠራቸው? እሳቸው እያልን ነው የምንጠራቸው። እሳቸው ያስባላቸው በዛ ዘመን ራሱ ምናቸው ነው? ሸሪዓውን ማወቃቸው ነው። አላሁ ስብሓነሁ ወተዓላ ተውፊቁን ይስጠን። የሚቀጥለው ሳምንት አንድ ትቀረናለች ቁርአን በተመለከተ አንድ ሐዲስ አለች። እሷን ጨርስና ፋቲሃን የሚቀጥለው እናያለን። ኸይር አፎን ቁጭ በል። وعن عثمان رضي الله عنه عن النبي صلى الله عليه وسلم قال خيركم من تعلم القرآن وعلمه رواه البخاري. خيركم كعثمان تيزو الله ملكم سراچون يودد الله چونا. عثمان ማናቸው? ይሄ ራሱ በዚሁ ይያዝ። በሁለት ረካዓ ድፍን 30 ጁዙን አንብበው የጨረሱ ናቸው። ራሳቸው ስለ ቁርአን ምን አሉ? ዑስማን ልባችሁ ንጹህ ቢሆን ኖሮ ቁርአንን ቀርታችሁ አትጠግቡትም ነበር አሉ። ምግብ ይጠገባል አይጠገም? ማርም አልስም ይላል አማራ ሲጠግብ ማርም አልስም ይላል፣ አንድም አልስም ይላል። አከዳ ቁርአንን አስመልክቶ ዑስማን ምን አሉ? ልባችሁ ንጹህ ቢሆን ኖሮ አሉ መቼም ቢሆን ቁርአን አትጠግቡትም አሉ። ሊዳ ለዚህም ሲባል ሁለት ረካዓ ላይ ቆሞ 30 ጁዞን አጠዋት። በችኮላ ይመስላል ወንድሜ? በፍጹም በሄደበት አላህ ይጠብቀው። ስሙን አልጠቅስም ቅጁ ላይ ሊገባ ስለሚችል የሱን ስም ውዳሴው እንዳይደርሰው። እኔ መርከዝ ከነበሩ ልጆች ውስጥ ላ መቲለ ለሁ እስከ ዛሬ የሱን አምሳያ ያላየሁት አላሁመ ባሪክ አላሁመ ባሪክ አላሁመ ባሪክ አንድ ልጅ ነበር። ከሌሊቱ 9 ተኩል ይነሳል። ሌሎቹም ልጆች እንደዛው እኩል ጊዜ ነው የሚሰጣቸው። ከበቀራ የጀመረ ቀኑን ሙሉ ከምግብ ሰዓት ውጪ ትርፍ ወሬ አያወራም። የቀኑ ማታ ላይ ሲደርስ ለእንቅልፉ ሰዓት ሱረቱል ጂን ላይ ሱረቱ ኑህ ላይ ይደርሳል። ምን ቀርቶት 29 ጁዝ 28 ጁዝ በቀን እየቀራ የሆነ መስጂድ ሄድኩኝ ተራዊህ ልሰግድ፣ እሱም ያሰግድበት ከጀርባው ሆኜም ሰገድ። ቀስ ብሎ ነው የሚያስቀራው። ስለ ቸኮለም አይደለም ግን በቃ አላህ ከፍቶለታል። አልጠግብ ብሎ ይሄው ዑስማን እንዳሉት ጭራሽ አሁን ዒልም እየቀራ ደግሞ የያዘውን ዲን ተፍሲር ምናምን ጀምሮ ደግሞ ሌላ ቦታ ደርሷል። አላህ ይባርክለት። ለቤተሰቦቹም አላህ ኸይር ጀዛቸውን ይክፈላቸው። ሀከዳ ይኸውና ዑስማን እንዲህ ነበሩ። ከዑስማን ተይዞ በተላለፈው ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኸይሩኩም የሰው ሁሉ በላጩ። ኸይር ማለት በላጭ ማለት ነው። ኸይሩኩም ከሰው ሁሉ በላጩ መን ተዓለመ ያ የተማረው ግለሰብ ነው። አልቁርአን ቁርአንን የተማረው ሰው ነው። ወዓለመ ከተማረ በኋላ ያስተማረው ንባቡ በልብ መያዙ ተፍሲሩ። የመጨረሻ ግን የቁርአን ዓላማ ምን ይመስላችኋል ወንድሞቼ? አሁን አንድ አንቀጽ ላንሳ። ወልቀመሪ ኢዛ ተላሃ አይ ተቢዐ አሸምስ። ወልቀመሪ ጨረቃ ኢዛ ተላሃ በተከተለች ጊዜ ማንን? ፀሐይን። ተላ ቲላዋ ንባብ ሚለው ቃል ትርጉሙ ምን ሆነ ማለት ነው? መከተል። የመጨረሻው የቁርአን ዓላማ መሐፈዱ አይደለም፣ በሰው ፊት መፈሰሩ አይደለም። እኔ ከቁርአን ጀርባ ከሐዲስ ጀርባ ተከታይ ከሆንኩኝ በቁርአንና በሐዲስ ሰራተኞች እንባላለን። ቁርአንና ሐዲስ መጥቶ እኛ ከፊት እንቀደማለን ካል አደበቢሶች እንባላለን። ስራችን ይበላሻል። አላህ ምን አለ? ያ አዩሃ አለዚነ አመኑ ላ ቱቀዲሙ በይነ የደይ ላሂ ወረሱሊህ ወተቁላህ። እናንተ ያመናችሁ ሰዎች ሆይ ከቁርአንና ከሐዲስ ከአላህና ከነቢዩ ማለት ነው አታስቀድሙ ራሳችሁን። መቀደምን ስለሆነ ስራ ስለሚያበላሽ ወተቁላህ
አላህን በጥቅሉ ፍሩት ደግሞ አለ። ይሄ ራሱ አላህን አለመፍራት ስለሆነ አንዱን ከጠቀሰ በኋላ ጎበዝ ሰው ማለት የሆነች ነገር ሊሰራ ሲል ቁርአን ምን ይላል ሐዲስ ምን ይላል ካለ ከግማሽ መንገድ በላይ ሄዷል። እንተቢሁ አላህ ምን አለ? ኢነ አረድና الأمانة على السماوات والأرض والجبال فأبين أن يحملنها وأشفقنا منها وحملها الإنسان إنه كان ظلوما جهولا إنكو أمانا ديناتشن لسماي تقبيالش አልናት ለምድር تقبيالش አልናት ለተራራ እንስጥሽው ያልናት እምቢያው فأشفقنا منها فروا أمانوس ባንወጣው ብለው የሰው ልጅስ وحملها الإنسان ችግር የለም አምጣው ስልምና ብሎ ተቀበለ። ምክንያቱም ወደዚህ ምድር ከመምጣታችን በፊት አንድ ዓለም ነበር አልነበረም? አለ። ያ ዓለም ምን ይባላል? ዓለመ ሩህ። ከመፈጠራችን በፊት አላህ ምን አደረገ? ከአባታችን አደም ጀርባ ላይ ከጀርባው ላይ ሟጠጠ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምንን ሟጠጠ? የዚህ ልጅ ነፍስ የሱን የህፃኑን ልጅ የትልቁ ያንተ የኔን የአባቴን የኔን ልጆች የናንተን የልጅ ልጆች የሁላችንም የአደም ዝርያ የሆነው ሟጠጠና ምን አደረገ? ጥያቄ ጠየቀ። አለስቱ ቢረቢኩም አምላካችሁ ጌታችሁ አይደለሁም ምን ሲል ወደዚህ ምድር ከመምጣታችን በፊት በላ ነህ እንጂ ብለን መጣ። እዚህ ከመጣም በኋላ አማናችንን አብዛኛዎቻችን መወጣት አቅቶናል። ስለዚህ እቺ አማና ጥያቄ ታመጣለችና የቂያማ ቀን ምክንያቱም አላህ ምን አድርጓል? ሁሉ ለኛ አምልኮ መመቻቸት ያለበትን ነገር አመቻችቷል። አመቻችቷል። መሬትን ወሰዷት። እንዴት ነው ያረገብን? አላህ እንዴት ነው ያረገልን? መሬትን ልሙጥ አደረጋት። ተራራ ቢያረጋት ምን እንል ነበር? ቤት ለመስራት አይመችን። ከእድሜያችን እኮ 15ቱን ዓመት እኮ ተራራውን እኮ መሬት በማድረግ ላይ ነበር ቢዚ የሆነው። የውሃ ጉድጓድ ደግሞ ያስፈልገን ነበረ። ውሃ ማውጣት ስላለብን ለመኖር የውሃ ጉድጓድ ስናወጣ 10ን ዓመት ፈጀ ነው ብለን ለማሳበብ ይመች ነበር። እንደዛ እንዳይሆን አንዴ ያዘነበውን እኛ የሸዋ ሜዳ ሰዎች በዚች ጋር ስናቋርጥ ገፈርሳ እናያለን አናይ። አንድ ጊዜ ክረምት ያዘንብና አመቱ ሙሉ ጠጡ አብሽሩ። አንድ ጊዜ ያበቅልና አመቱ ሙሉ ብሉ። የእናንተ ስራ እኔን ማምለክ ነው። خلق لكم ما في الارض جميعا በምድር ያለውን በጠቅላላ ለእናንተ ፈጠርኩላችሁ። هكذا الله سبحانه وتعالى የቁርአንን የሐዲስን መልእክት ከልብ ከሚረዱት ሰዎች አላህ ያደርገን፣ ከሚሰሩበት ሰዎች አላህ ያደርገን። ኢንሻአላሁ ተዓላ ሱረቱል ፋቲሃን የሚቀጥለው ሳምንት እናያለን። ሱብሃነከ اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك። ኪታብ ጨምራለሁ ኢንሻአላህ። ሁላችሁም እስክርቢቶ ይዛችሁ ነው እላዩ ላይ ጻፉበት። እርሳሶች የዚህ ጊዜ